ውድ የኔ ቤተሰቦች ማለት ነው ለሁላችሁም ጥያቄ የፈጠረባችሁ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትናንትና አንድ ቪዲዮ ለቀን ነበር ዜድ አስተላልፋልኝ ነው የነቀኩት እኔም እና በዛ ቪዲዮ እኔም ላይ ያው ሌላ ነሽ ወይ በጣም ታምሪያለሽ የሚል ነበር። ዛሬም ደግሞ የሆነበት ዜድ ጋር ስገባ ዜድ አንቺ ነሽ ወይ ሌላ መስላኝ ነበር። ብዙዋችሁ ጥያቄ ሆኖባችኋል ማለት ነው እና እኔ አይደለሁም በነገራችን ላይ ማለት ነው ሁላችሁም እንደምታውቁልኝ እና ዜድ ናት እኔ አይደለሁም ከምር እና ኮመንቱ በጣም ገርሞኝ ነው። ትላንትና እንደውም ቪዲዮ ከለቀኩት በኋላ ብዙ ሰው ሌላ ነሽ ወይ በውስጥ ራሱ ሌላ ተደብቀሽ ለምን አትወጪም እያላችሁኝ ነበር እና ዛሬ ደግሞ እውነቱን አፈረጠችሁ ማለት ነው ዜድዬ እና ዜድዬ ትላንትና ያያችሁት ቪዲዮ ላይ ፍልቅልቅ የምትል እንደዚህ የምትስቅ እንደዚህ አይን አፋር የሆነችዋ ማናት ብትሉ ዜድዬ ናት ማለት ነው። እና እኔን ማንነቴን ለማሳየት እንሻላ በቅርብ ቀን ሀገር ስገባ ደግሞ በደንብ አድርግ ያው አሁን ቪዲዮ ብዙም የለማ በጥሩ ቪዲዮ ባሪፍ ቪዲዮ እንግዲህ ብቅ እልላችኋለሁ ማለት ነው። የዛኔ ታገኛላችሁ እኔን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚህ ቪዲዮ ማለት ነው እውነቴ ነው የምላችሁ ብዙ ነገር ወስጄበታለሁ። በተለይ እህቴ የኔ ማር የኔ ቆንጆ ይሄንን ቪዲዮ ካየሹ ታይዋለሽ እርግጠኛ ነኝ። የኔ መልካም በቃ ምን ልበልሽ፣ በምን ቃላት ልግለጽሽ? ምክንያቱም የሰው ፍቅር እንዳላት እኔ ተረድቼበታለሁ። አንድ ሰው እውነት ስትወዱት ከልባችሁ እንደሆነ ስትፈልጉት ከልባችሁ እንደሆነ እና በእናንተ አይቻለው ማለት ነው። በጣም ነው የምትለዩት ግሬስ ፋሚሊዎች። እውነት ክፉ ነገር አይንካብኝ። ሁሌም ወዳቸዋለሁ። ስለ እናንተ ተናግሬ አልጠግብም። እና ዛሬ የገረመኝ ነገር ቢኖር ትላንትና እኔ ቤትም እኔ መስያት እንግዲህ ሌላ ነሽ ወይ ታምሪያለሽ በማለት በጉጉት ነበረ የምጠብቀው። አው እኔ ነኝ እስክላት ማለት ነው። ዛሬም ደግሞ እንደዚህ ቪዲዮ ላይ ሌላ መስላኝ ነበር። ዜድ አንቺ ነሽ ወይ ታምራለሽ አንቺም ብላ ኮምታለች ማለት ነው። በጣም ነው ደስ የምትሉት እንደዚህ የሰውን ፍቅር የምትፈልጉ ሰውን በቃ አንድነታችሁን እውነት በጣም ቪዲዮ እንትን ኮሜንቱ ሳየው ማለት ነው አለቀስኩኝም በጣምም ሳኩኝ ማለት ነው። በቃ የሌለ ሳኩኝ እኔ ማለት ነው። ምክንያቱም አንድ ሰው እኔ እንጃ ከልቡ ያለው መልካምነት በጣም ይለያል። ከምር አንዳንድ ኮሜንት እንደዚህ ጥሩ ኮሜንት ፈላጊ ያለው ነገር ሲኖር በቃ እኔ እንጃ መጥፎ ሰው እንኳን ብትሆኑ መልካም እንድትሆኑ ነገር ያስተምራቸዋል። እና የኔ ውድ ነገር የኔ ቆንጆ ምን ልበልሽ፣ በምን ቃላት ልግለጽሽ? ተባረክልኝ፣ ሁላችሁም ተባረኩልኝ። እውነት ለኛ የምትሰጡን ፍቅር የምታሳዩን ፍቅር በጣም ነው የሚለየው። እንግዲህ እኛ እንታወቅም ያው እንደምታውቁም እንደዚህ በጀርባው ነው ድምጻችን ብሰሙ ነው። ግን ለኛ ያላችሁ ፍላጎት ከምር እኔ አብርሽ ጋር ሩታ ጋር ተገናኝቻለሁ ካልኩ ጀምሮ ብዙ ሰው እየፈለገኝ ነው። እውነት በዛ ማክል ጠላት አለ። ያው አንዳንዴ ታውቃላችሁ መዘቅዘቅ ምናምን ነገር አለ። አይ ዶንት ኬር እኔ እሱ አይበግረኝም። ምክንያቱም አንዳንዴ አለ ቤተሰብ ምናምን ነገር በማየው ነገር እናት አባት ይጨነቃል ተብሎ ነው እንጂ በመዘቅዘቅ ምንም ነገር አይመጣም። ነገር ግን ከዛም ከመጥፎም ነገር እኔ በጣም መልካም ነገር ነው ያየውበት አብርሽና ሩታ ጋር በመገናኘቴ። በቃ ሁሉም የሆነበት ከተቦስተተ ይሄንን ፈቶ ማለት ነው። ሌላ እኮ ናት ከምር ሌላ ናት፣ ሌላ ዩቱበር ናት። እውነት አንድ ልጅቷ እንደውም ሌላ ናት እና ሲዝ ምናምን ነገር የሚባል ሪከርድ በውስጥ መስመር ደርሶኝ ለራሴ ይገርሞኛል ማለት ነው። እና ይሄንን ነገር ምን ለማለት ፈልግ ያለው መሰላችሁ ውድ ቤተሰቦች? በቃ አያችሁ መልካምነት እንደዚህ ነው። ሞር እንኳን እኔም ባልሆን ፈላጊ እንዳለኝ ጥሩ እህቶች እንዳሉኝ በቃ እኔ እንጃ የውስጤን ስሜት እንዴት ንገራችሁ። እና እኔንም እንደምትፈልጉኝ እኔ እንጃ አላቅም። አላ በራህመቱ ይፈልጋችሁ። በቃ ምን እኔ ቃላት አጠረኝ ከምር። በተለይ ደግሞ ኮሜንቱ እኔ እንጃ አንጀቴ ነው የበላኝ ማለት ነው። እንደዚህ መልካም ስትኖር በጣም ደስ ይላችኋል። የሆነ ነገር ሰልችታችሁ እንኳን ሲያስጠላ ምናምን ደበረኝ ትሉና እንደዚህ መልካም የሆኑ እህቶች
በቃ እናንተ ለእናንተ ፍቅር የሚሰጡ እህቶች ስታገኙ ለምን ብዬ እነሱ ውስጥ ትላላችሁና እኛ ታድለናል። ከምር ዩቱብ ብዙ ነገር ሰጥቶናል። አብርሽና ሩታ ብዙ እህቶች ደስ የሚሄዱ የሚጣፍጡ በቃ እናት አባት የማይጨነቅ እህት የማትጨነቅ የሚጨነቁ እህቶች አግኝቻለሁ እኔ። ይሄ ማለት መታደር ነው ከምር እና በዚሁ አጋጣሚ ሁላችሁም ነው መወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቀኝ ልኝ ባለ ኮሜንቷ ደግሞ በቃ ይሄው አሁን ከአሁን ወዲህ ዜድን ስለሽ ቁጭ በይሽ እኔ ማለት ግን ይቅርታ እንደዚህ ስላልኩሽ ማለት ነው። እውነት ኮሜንቷ በጣም ስለገረመኝ ነው። በቃ የሰውን ጉጉት ያላትን ጉጉት ለማወቅ ስለነበረ ነው። እና አላህ ካለ ደግሞ ሁላችንም በአካል የምንገናኝ ይሆናል። ምን ይታወቃል? ያለ ስራ አይታወቅም ነው እና እኔ በህይወቴ አብርሽና ሩታ በአካል አገኛለሁ ብዬ መቼም አልመኝም ነበር። ነገር ግን ይሄው ያለ ፍቃድ ሆኖ ደግሞ አግኝቻቸዋለሁ፣ አይቻቸዋለሁ። በቅርብ ራሱ አገር ስገባ ደግሞ አያቸዋለሁ ብዬ ከነሱ ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ ብዬ ተስፋ አድርጋለሁ። እና እህትዬዋ አላህ ካለ ምን ይታወቃል? በአካል እንገናኛለን፣ ታኛለሽ። በዚሁ አጋጣሚ ግን ስልክሽ ብታስቀምጭልኝ በጣም ደስ ይለኛል። ወይም ደግሞ ስልክ ላስቀምጥሽ እና በውስጥ መገናኘት እንችላለን። የኔ ፈቶ እንደፈለግሽ ልክልሻለሁ ማለት ነው። የኔ ማር አላህ ይጠብቅሽ በዚሁ አጋጣሚ እና በመልካምነትሽ ደግሞ ቀጥይበት። ሁላችንም እንግዲህ እንደ እህቴ መልካም እንሆን፣ እርስ በርሳችን እንፈላለግ፣ እርስ በርሳችን ደግሞ ማደግን እንልመድ፣ ምቀኛ ሸረኛ አንሆን ነው ምለው እና ሁላችሁንም ከልቤ ውድድ ውድድ ነው ማረጋችሁ የእኔ ድንቅ ቤተሰቦች። ደህና ዋሉልኝ፣ ደህና አምሾልኝ።